መኪና መንዳት የማይም ስራ ነው የሚሉ ሰዎች አሉ። አንዳንድ ሰዎች እንግዲህ ተሽከርካሪ ማሽከርከር የሚረዱት ውስጥ ቁጭ ብለን መሪ ማንቀሳቀስ፣ ከዛ ደግሞ ጎማው እንዲንከባለል ማድረግ፣ ከዛ ደግሞ ማቆም ስንፈልግ ደግሞ ፍሬን መያዝ የሚመስላቸው ሰዎች አሉ። ይሄ በጣም የተሳሳተ ነው። በተለይ በዚህ ዘመን እጅግ በጣም ዘመናዊ መኪኖች እየመጡ ነው። እነዛን ተሽከርካሪዎች በምናሽከረክርበት ጊዜ መሪ ከማዞር፣ ማርሽ ከመቀየር፣ ነዳጅ ከመስጠት፣ ፍሬን ከመያዝ ወይ ደግሞ ፍሪሲዮን ከመጠቀም ውጪ ተሽከርካሪዎቹ ለኛ ለአሽከርካሪዎች የተለያዩ መልእክቶች በጽሁፍና በምልክት ያስረዱናል። እነዛን ጽሁፎችና ምልክቶች ተረድተን ተገቢ ምላሽ የማንሰጥ ከሆነ ለከፍተኛ አደጋ፣ ለከፍተኛ ወጪ እንዲሁም ለሌሎች ከፍተኛ ጉዳቶች እንጋለጣለን። ስለዚህ የምናሽከረክረውን ተሽከርካሪ ለኛ የሚሰጠንን መልእክት በደንብ አድርገን ማወቅ ያስፈልጋል። ከዚህ ጋር የተያያዘ አንድ ጥያቄ ጠይቃቸዋለሁ። አሁን በምስሉ ላይ የምትመለከቷቸው የዳሽቦርድ ላይ ምልክቶች ምን አይነት መልእክት ለአሽከርካሪው ያስተላልፋሉ የሚል ነው። እነዚህን እንግዲህ መልሶቹን ኮሜንት ላይ አስቀምጡልኝ። በቀጣይ እነዚህ ዳሽቦርድ ላይ ምልክቶች ለአሽከርካሪው ምን አይነት መልእክት ሊያስተላልፉ እንደሚችሉ ቪዲዮ ሰራላችኋለሁ። በዚሁም አጋጣሚ መንጃ ፍቃድ ይዛችሁ ተሽከርካሪ ለማሽከርከር በቂ ክህሎት የለኝም የምትሉ አሽከርካሪዎች ካላችሁ ባዮ ላይ ባለው ስልክ ደውሉልኝ፣ ተገናኝተን እንለማመዳለን። እስከዛው ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።